ናውጣ ድግምት ውጣ ብያለሁ። የደብተራ ኃይል የጨለማ ኃይል ለመግደል የገባ የሰዎች ሥራ ላይ ተሰራ፣ የሰዎች ትምህርት ላይ ተሰራ። እንዳያድጉ፣ እንዳይባረኩ፣ እንዳይበለጽጉ፣ እንዳይሰፉ የተሰራ የደብተራ ድግምት የሟርት ድግምት ከዘር ማንዘር የገባ ለመግደል የገባ ናውጣ። ረከወኝ ሰው ምን አረከው? ልገለው ያስጨነቀው ነው። ምን ክፉ ነገር አደረክ? እሱን አሁን ሆሜማኖስ ሆስፒታል አስገብቻለሁ። ከዛ ወጥቶ መኪና ጎማ ላይ ልገለው ነው። ምን በሽታ አስቀመጥክበት? እሱ ላይ ስድስት እጁ ምንድነው እያረክ ያለው? እስቲ ያሳይ ወደ ላይ። አሞራ እንደ ሞራ እንደኛ እንደምን እንደ ሞራ እንዳሞራ ስራ ይፍረስ። እንደ ንስር ምን በረው እኛ ነን። አሜን አሜን። ምን ልታረገው ነው? የመጨረሻ ዓላማ መግደል። ይሄን በቃ ይሄን መጪ ዓመት እንዳያልፍ መጪ ዓመት ይሄን አዲስ ዓመት እንዳያልፍ ምን በህመም አስቀመጣችሁበት? ውስጡ ህመም የለበትም። ከነሰሮች እንደነ ራሱ 10 ሰዓት ሌሊት እየተነሳ እኮ ነው ያቸገረኛል። እጁን አሁን እንደዚህ ብታረገው እንዳሞራ ለመብረር ነው። ብረር። እሺ ውሰደው እስቲ። አሁን ትችላለህ? አልቻልኩም። በቃ እሱን እዚህ ትታ አንተ ወደ ጥልቅ ግባ። በኃይል 3 ጊዜ እያጓራ ሂድ። በእናትህ ትንሽ እሱ ላይ ለመቆየት ነው። ብዙ ይክዳለኝ። ከውስጡ ዳግም ላትመለስ ለዘላለም ወደ ጥልቅ ግባ። ህይወቱን እያንከራተትክ ባዶ ያደረከው በታላቅ ድምጩና 3 ጊዜ ሂድ። ንገማው አፉ እንዴት እንደሚያደርገው የመጨረሻ ጨርስና ሂድ። ለዘላለም ወደ ጥልቅ። ሃሌሉያ! ለጌታ ክብር አምጡለት፣ ፍቱለት። ተነሱ ጋሼ፣ ይህ የሚገባው ክብር ለኢየሱስ ነው። ተነሱ። ዞሬ አቅቶኝ ከሆስፒታል ይዤውን መጥቼ ነው። ከሆስፒታል ነው ይዘውት የመጡት። ማን ነው ስሞት? የኔ ዮሐንስ ነኝ። ከየት ይዘውት መጡ? አሁን ከጨፌ ከርጋ ጨፌ መጥ የትም ዞሬ አቅቶኝ ይሄ ይወጣል ይመለሳል ይወጣል። በቃ ግራ ገብቶ ሆስፒታል አመጣው። ሰይጣን ቤትም አልቀረውም። በቃ ግራ ብሩም ጨረስኩ። ሰይጣን ቤትም ይያጃለሁ። ግራ ብሩም ጨረስኩ። ጠንቋይ ቤት ይዘውት ሄደዋል። አዎ ጠንቋይንም አወጣለሁ አለ፣ አልወጣም። ግራ ገባ። አሁን ሆስፒታል ደግሞ ያንተ ድምጽ እዛ ደግሞ ሲሰማው ወደዚህ የምትመለከቱት ሁሉ ቲቪ ላይ ነው ዞትሪ ምን የሚመለከተው አንተ ቲቪ ይከታተላሉ፣ በስልክም ይገናኛሉ። ግን የምትመለከቱት ሁሉ ለጂ እያልኩ እየጸለይኩ በቃ እኔ ይከታተላሉ። ይሄ ልጅ ደግሞ አሸነፈኝ። ግራ ገባው። ማያረገው ጉዳይ ማጣው። ስለዚህ በጌታው ነኝ። በጌታ ሆኜ ግራ ገባው። ምን ላድርግ? ሊጠፋ ማየት ቀን ሌሊት ማታ አንተኛም። እንደ ዙራ ከበድ ነው። መብራት ነው የሚይዘው። ይሄ የመኪና ረዳት ነው። በቃ አሁን እሱን እርሱ ተውት። ለእርሶም እዚህ ላላችሁም አንድ ምክር ልምከር። ዛሬ የሰማችሁት ቃል አለ። በዓለም ካለው ይልቅ እናንተ ጋር ያለው መጽሐፍ ሐዋርያቶች ስብከታቸውን ሲደመድሙ ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ እንደዚህ ያሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም። ይህ ስም ማን ነው?
ይህ ኢየሱስ ለነፍስም ለስጋም ፈውስ ነው። ከሱ ውጪ ፈውስ የለም። ሰይጣን ፈውስን አስመስሎ ወደ ሰው ህይወት የሚያመጣው ሞትን ነው። በረከትን ገንዘብን አስመስሎ ወደ ሰው ህይወት የሚያመጣው በሽታን ነው። መጽሐፍ ይላችሁ የእግዚአብሔር በረከት ባለጸጋ ታደርጋለች ይልና በእርሷ ዘንድ ሐዘን የለም ይላል። እሺ የእግዚአብሔር የሆነ በረከት ሁሉ በውስጡ ሐዘን የሌለበት ነው። ሰይጣን ሁሉን ነገር ሲሰጥ፣ ሀብትን ሲሰጥ፣ ዝናን ሲሰጥ፣ ክብርን ሲሰጥ ከበሽታ ጋር ነው፣ ከጨለማ ጋር ነው፣ ከፍርሃት ጋር ነው፣ ከጭንቀት ጋር ነው። ብዙ ሰው ፈውስን ፍለጋ፣ አንዳንድ ሰው ደግሞ ቦታን፣ ከፍታን፣ ፖለቲካውን ለመውረስ ያን ፍለጋ የጨለማው ዓለም ጋር ይሮጣል። አዎ ምድር ላይ ብዙ የጨለማው ዓለም ላይ እየሮጡ ያሉ አሉ። የሆነ ነገርን ያገኛሉ። ከዛ በኋላ ግን ከሞት ጋር ነው፣ ከሐዘን ጋር ነው፣ ከበሽታ ጋር ነው። አጠገባችሁ ያለውን ሰው ብቸኛ ፈውስ ኢየሱስ ነው በሉት። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ። ይህ እስከ እሁድ ፕሮግራም ሳያልቅ በብዙዎቻችሁ ላይ ውጪ ድንኳን ውስጥም ያላችሁ እዚህም ያላችሁ እግዚአብሔር ታሪካችሁን 360 ዲግሪ ይቀይረዋል። እዚህ ያላችሁ እስቲ ኢየሱስ ጌታ ነው በሉ። አሁን እናንተ ዝም በሉና ድንኳን ውስጥ ያላችሁ ብቻ ኢየሱስ ጌታ ነው በሉ። ድንኳን ውስጥ ያላችሁ እንስማ ድምጻችሁን። ጋሼ ይርጋ ጨፌ ነው የመጡት። ከይርጋ ጨፌ ነው የመጡት። አዎ ከይርጋ ጨፌ ነው። የቡና ሀገር ከይርጋ ጨፌ ነው መጣው። ከይርጋ ጨፌ ነው። ሆስፒታል እኮ አሰኝቼ ነው። ከሆስፒታል የት ሆስፒታል ነበር የተኛው? እዚህ ዲላ። ዲላ። ስምህ ማን ነው? ሙሉቀን ዮሐንስ ይባላል። አሁን በማሙሽ ነው የምትለው። ሙሉቀን ዮሐንስ። ጌታ ኢየሱስ ነፃ ወጥቶኛል በል። ጌታ ኢየሱስ ነፃ ወጥቶልኛል። ኢየሱስ ሆይ በል። ኢየሱስ ሆይ ነፃ ስላወጣኸኝ ነፃ ስላወጣኸኝ አመሰግናለሁ። አመሰግናለሁ። ጌታ በኢየሱስ ስም አሜን። ኢየሱስ ክርስቶስ መንፈሶት ሁሉ ነፃ ይውጣ። እግዚአብሔርን ቃል ተማር። እሺ አይምሮ ታድሷል። እሺ በየቀኑ በየደቂቃው እየተኛ ስትነሳ ሁሉ ነገር እየበራልህ ይመጣል። ያሳለፍከው መንገድ ሁሉ ኢየሱስን በልብህ አስብ። አሜን። ሂዱ በሰላም ጌታን እየባረካችሁ ሂዱ። ጉባኤው ለኢየሱስ ክብር ቆሞ ያጨብጭባል።